የለም ምንም ነገር የለም። ልጅ አይደለም ይሄ ልጅ አይደለም ልጅ አይደለም አለ የለም ማንም የለም። ባርኮቻችን ተወስኗል። ምን እና ያን ገንዘብ ልሰጥሽ አስበኝ። ምንድነው የምትለው? ልጅ እኮ ነው ልጅ ህይወት እኮ ነው። ያንተ ገንዘብ ቀቀለ ብለው እሺ ገደል ይዘው መግባት ትችላለህ። ችግር የለም እሰጥሻለሁ። ኧረ አለ አሳይሻለሁ። አለ በእውነት አሳይሻለሁ። አሳይ ገንዘብ የለም። ስለዚህ አሁን አንተ ዝም ብለህ ነው የምትፍጨረጨረው። አገኘው ልጅን ይዘሃል ያስከው የለም። ታዲያ ምንድን ነው በጣም ተቀልዳለህ። ራሷን ስታብን ነበረ እሷን ሆስፒታል አድርሰን ምናምን ነው ወደ እናንተ የመጣሁት። ሰው እንዳይሆን ነው ያደረግነው። ያ ሰው ነው። አሁን እኛ እንደዛ ከመሆኑ በፊት ስርዓት ብትይዝ ስራችንን ባታበላሽ ስነ ስርዓት አድርገህ ብትኖር ጥሩ ነው እያልን ነው። ስለዚህ ታቆም እንደሆነ አቆም እና ልጆቹ ሲመጡ እንደዚህ ጓደኞቹ ምናምን ሲመጡ ወጣ ያለ ጓደኞች ናቸው ያሉትና ያስፈራኛል። ነገ ከነገ ወዲያ ምን ይሆንብኝ ነው ልጅ። አንተ የተፈለክበት ዋናው ምክንያት በስራችን ላይ ትልቅ ችግር እየፈጠራችሁ። ይሄ ስራ በብዙ ነገሮች የተቀነባበረ በብዙ ሚስጥር የሚሰራ ስራ ነው። መቃም ጀመረ፣ ማጨስ ጀመረ። ሌላ ብልሽ ነው አስበዋል። እንደዚህ አይነት ሱስ ውስጥ መግባት ከባድ ነው። ለእናት ምን አይነት ስቃይ እንደሆነ አታውቅም። መንገድ ላይ የሚቀበልሽ ሰው አለ። ከዛ በኋላ እንነጋገራለን። እሺ ችግር የለም መፍትሄ ይገኛል አልኩሽ እኮ። አሁን አታለቃቅሽ። በቃ ችግር የለም ልጁ ደህና ነው። ሁሉ ነገር ደህና ነው። ጤናውም ሁሉም ነገር ሰላም ነው። አረ ደህና ነው አልኩሽ። ምንም ነገር አይደለም። አረ አልሞተም እንዴ በህይወት ነው ያለው። እያሰማሁሽ አይደል እንዴ ድምጽ። በቃ ነሽ። እሺ ተረጋጋች። አረችን ታውቃለህ። ይሄ እንትን ስልክ ላይ እናወራታለን። አንድ ልጅ ብቻ ነው እንደ ያላት ምንም መደበቅ አልቻለም። የመጣው ነው ልጅ። ሄሎ እሺ እንደ ነገሩን በጥንቃቄ አድርጉት እያሉ ነው። ከእሷ ጀርባ ነገሮች እንትን እያሉ ነው። በቃ እየመጣች ነው እንግዲህ እንጠብቃት። ከጀርባዋ ያሉ ሰዎች ተከትሏት እንዳይመጡ ጥንቃቄ አድርግም ነው። ይቀበላታል። ደስ ትደውልና ይቀበላታል። በቃ እንዳየ እሺ በቃ አስተካክለውሽ በቃ ጥንቃቄ አድርጉ። ሰዎች እንዳይከተሏት ነው ያ ችግር እንዳይፈጠር ነው ብዬ ሰፈሮቹም ሰፈር ላይ ሰዎች ስላሉ ችግር ማለት ሲመጣ ማሳወቅ ይችላል። ሰፈር ላይ ማለት ነው ስሜታዊ ስለሆነች ሌላ ችግር እንዳይፈጠር እኮ ነው። ሄሎ መጣችሁ? ሴትዮ እየመጣች ነው። አልመጣችም። ሲጫስ ነበር አልመጣችም አይደለ? አካባቢው ሁሉ ሰላም ነው። ሰላም ምንም አይተፈጠረ ነገር ጓደኞቹ እስኪ ሰላም ናቸው? አታይታችሁ? አሁን ናቸው። ምግብም እየተሰጣቸው ነው። ችግር የለም። እንደዛ ከሆነ አሁን የሰውዬ ከሄደ ችግር እንዳይፈጥር እኮ ነው ስጋቴ። ልጆቹ ላይ መድረስ የለበትም። ለማንኛውም እንደ ማስተማመኛ ስለሆኑ ልጆቹ ላይ መድረስ የለበትም። ልጅማ በጥንቃቄ የሚያዝ አለበት። አይ ደህና ናቸው ሁሉ በትክክል ይቅረብላቸውና ምግብ ምናምን በትክክል ይቅረብላቸውና ያለውን ነገር እስክናስተካክል ድረስ እሱ ችግር የለም። ሁሉ በደንብ እንትን እያሉ ነው ልጆችን መጣች። እየመጣች ነው መሰለኝ። ደውላለህ ነበር? ደርሳለች። ግቢ በላት እስኪ። ሄሎ ደህና ነሽ? ኧረ እባክህ ልጅ እባክህ ልጅ
ችግር የለም እሰጥሻለሁ። ኧረ አለ አሳይሻለሁ። አለ በእውነት አሳይሻለሁ። አሳይሻለሁ። ተኝቶ ነው ትንሽ ተጫወተ ደከመውና አሁን እሺ እናንተ ምን ፈልጋችሁ ነው? እሺ እኔ ጋር የደወላችሁ? እሺ ልጄ ተሰጥኛል እኮ አሁን እኮ ስለተጨነቅሽ እኮ ልናረጋጋሽ እኮ ይጠራልሽ እኮ። ችግር የለም በቃ እንዳትጨናነቂ እኮ ነው። እሺ አለ በህይወት ነው። ምንድን ነው እንደዚህ ምን አይነት የሚልሽ? አንዴ ብቻ አይኑ ላይ እሺ። ኧረ ችግር የለም እንሰጥሻለን። ልጁን ችግር የለም እንኳን አይደለም ሁሌ ነው የምታየው። መቼ አሳያችሁኝ? ሲችል መቼ አሳይ በስልክ ብቻ እያጓጓችሁ ልጄ እናቴ እያስባላችሁ እኮ ነው የምትዘጉት። እሺ የት አለ ልጄ? የት አለ? ሰላሙን ደግሞ ቅድም ራሱ በቂ ነው። አሁን ላይ የጠራንሽ ለሌላ ነገር። አንተ ስሉ አሁን አንተ እባካችሁ አሳዩኝ። አንዴ ብቻ ነው አንዴ ብቻ። እዚህ ጋር ተኝቷል ነው እኮ ድምፅን ሲሰማ እኮ እንደተሰቀስ ነው አለ። በህይወት አለ? ድምፁን እየሰማሽ አይደል? በህይወት ለመኖር እኮ ማረጋገጫ ድምፁን እያሰማሽ አይደል? ድምፁን ቀድታችሁ ቢሆንስ ምን አውቃለሁ? ይሄን አለ እርግጠኛ ነኝ አለ። ችግር የለም። አሁን የፈለግልሽ ሌላ ጉዳይ ነው። እሺ አሁን ቴክኖሎጂ የረቀቀ ይኸውልሽ፣ አሁን ለዘለቄታ መፍትሄ ነው የጠራንሽ። ይሄንን አላምናችሁም። እኔ ምንም የማምነው ነገር የለም። ምናልባት እየቀዳችሁ ይሆናል የምታሰቡኝ። እባካችሁን ልጅሽን በሰላም አንዴ ብቻ ላይ እሺ፣ አንዴ ብቻ ላይ አንዴ ብቻ እባካችሁ። እናንተም ወጣቶች ናችሁ፣ እኔን ተረዱኝ። እናት ነኝ፣ እየተሰቃዩ ነው ያሉት። እባካችሁ የሆነ ነገር አድርጉልኝ። ልጁን ማየት ምንም ነገር ለምንድን ነው የማይሆነው? ከአንድ ሳምንት በኋላ የተስማማንበት ነገር አለ። ምንድን ነው የተስማማችሁት? ማየት የምትፈልጊ ከሆነ አንድ ሳምንት መታገስ መጠበቅ አለብሽ። እስከ አንድ ሳምንት ድረስ አይመሰለኝ። እንድትመጪ ያደረግንሽ ሌላ ጉዳይ ነው። እሺ ምንድን ነው ጉዳዩ? ማወቅ የሚገባሽ ብዙ ነገር ስላለ ብዙ እየሄድሽበት ያለው ርቀት። ልጄ ሞቷል? ምን ሆነ? ለምን አታዳምጪው? አዳምጪውና ከዛ በኋላ ተናገሪ። ችግር የለም እኮ የነገርሽ ችግር የለም። ይገባኛል። የልጅ እናት ነሽ፣ ይገባኛል። ሀዘንሽ ሀዘኑ እንደሆነ ይገባናል። ግን አዳምጪ። ይህ የስራ ጉዳይ ነው። ያለው ነገር ምን መሰለሽ፣ በተለያየ ርቀት እየተጓዝሽ ነው። ብዙ ሰዎች ጋር እየደረስሽ ነው። እኛ ደግሞ ለስራችን እንቅፋት ይሆንብን። ምን አደረኩኝ? የሚያደርጉት ነገር የለም። ጋዜጠኛ ዳዊት ጋር እንዲሄድሽ ሰምተናል ሲሆን ያወቅነው ነገር ማታም ስናወራ ነበር። እና ምን ነው ጥፋት? የተለያየ ርቀት ልጅ መፈልጊ አቆየረበሽ ሊሆንሽ ጋዜጠኛ ዳዊት ጋር ሄድሽ ለብዙ ሰዎች እየነገርሽ ነው። እኛ የተጠንቀቀን የምንሰራው ስራ ነው። ስራችን ላይ ሲደግ ችግር እየፈጠርሽ ስለሆነ ብዙ ሰዎች እንባባሽ ነው። ይኸውልሽ አሁን እኛ ይኸውልሽ ከአንቺ ገንዘብ አንፈልግም። እንዳየንሽ ከሆነ ገንዘብ የለሽም። የለኝም። ስለዚህ ልጁን እንሰጥሻለን። ልጁን አሁን ለማየት ግን ትንሽ ያለበት ሁኔታ ከባድ ስለሆነ ያለኛ ፍቃድ ልጁን መውጣት አይቻልም። ታማለች አይደለም? ያለኛ ፍቃድ አምጥቶ ማሳየት አይፈቀድም። ስለዚህ እስከ አንድ ሳምንት ታገሽና ከአንድ ሳምንት በኋላ ልጁን እናስረክብሻለን። ወይ ምን አለ እኔን ወስዳችሁ ብትገሉ? ከዚህ ሁሉ ነገር ከምታሰቃዩ ውሰዱና ገደሉ። በቃ አሁን አንድ ሳምንት እንድትታገሽ ነው የነገርንሽ። ልጁ በህይወት ነው ያለው። ከፈለግሽ ወደ በኋላ አካባቢ ድምፁን ትሰማያለሽ። ከአንድ ሳምንት በኋላ ልጁን እናስረክብሻለን። ወይ አንድ ሳምንት ምን ሆኖ እኔ ያልገባኝ ነገር ምንድን ነው? አንድ ሳምንት ምንድን ነው የምታደርጉት? አልገባኝም። አንድ ሳምንት መታገስና መጠበቅ አለብሽ። ለምን ነው የምታገስ? ስራችን እየተበላሸ ገንዘብ የለኝም አልኳችሁ። እሺ ይላችሁ። እሺ እኛም ገንዘብ አትጠይቅንሽ። እኛም ገንዘብ ከአንቺ አንፈልግም። እሺ እኔ ነው ገንዘብ ማቅረብ እንደማትችል እናውቃለን። ለዛም ነው እዚህ ተርተን እና ማባርሽ የፈለግነው። ስለዚህ አንድ ሳምንት መታገስ አለብሽ። ልጅሽን ማየት የምትፈልጊ ለምን አንድ ሳምንት የምታገሰው? ሌሎች ልጆች አሉ። የአንቺ ልጅ ሲወጣ ሌሎች ልጆች ላይ ችግር ይፈጠራል። ስራችን ላይ ደግሞ ችግር ስለሚፈጠር ስለዚህ አሁን አንቺ ሁኔታሽን ስላየን ያለሽበት አንድ ልጅሽም ስለሆነ እኛ ተነጋግረንበት ለረጅም ጊዜ ተወያይተንበት የደረስበት ደረጃ ነው። ለማንም ሰው እንደዚህ አድርገን አናውቅም። ስለዚህ አንድ ሳምንት ትታገስ፣ ከአንድ ሳምንት በኋላ ልጇን አስረክቧት የሚል ነገር መመሪያ መጥቶልናል። ስለዚህ ልጅሽን እናስረክብሻለን፣ በየመሃሉ ድምፁ እናሰማለን። እስከዛ ድረስ አንቺ አሁን ወዲያ ማለት የሚገባሽ ነገር እንድታቆሚ ነው፣ እንድትጠነቀቂ ነው የምነግርሽ። እኔ ያልገባኝ ስለዚህ ከአንድ ሳምንት በኋላ ልጅሽን እንሰጥሻለን። የኔ ብቻ ልጅ አይደለም ማለት ነው ያለው። እንደው ምን አደረጓችሁ? በቃ ይሄ ስራ ነው። ትንሽ አታፍርም? ይሄ ስራ ነው። ትንሽ የስንት ሰውን እያስለቀሳችሁ ስንቶችን እያሰቃያችሁ ነው። ይሄ ስራ ነው የምትለው? በቃ ለእኛ ስራ ነው። ብዙ ሰው ነው በዚህ የሚተዳደር። እኛ ብቻ አይደለም፣ በጣም ብዙ ሰው ነው በዚህ የሚኖረው። የአንቺ ዓለም ላይ ያለ እንደ ያለሽው ይሄ ዓለም እኮ በብዙ ሚስጥር የተሞላ ነው። እሺ አታውቂም? የደሃዋ ልጅ ምን አደረገ? ሰው ሁሉ መኪና ሲሰርች የደሃ ልጅ እኮ ነው። ደሃ መሆንሽን ስላወቅን ነው ለመመለስ የተነጋገር ነው አልሽ እኮ። ስለዚህ ደሃ መሆንሽን አውቀናል፣ ተነጋግተናል። ከአንድ ሳምንት በኋላ ልጅሽን እናስረክባለን።
አንድ ሳምንት የምትጠብቁት አሁን ለምን አትሰጡኝም? ችግራችሁ ምን እንደሆነ አላውቅም። የሌሎቹን ልጆች ይዛችኋል። እሺ ሌላ እኔ ትሰማኛለህ? አቅም ያለው ሰው ይኖራል ልጁን ከፍሎ የሚወስድ። እኔ ደግሞ አቅም የለኝም። ገንዘብ አንፈልግም አንቺ ያልሽ እኮ። እሺ ምንድን ነው የምትፈልጉት? ምን ይሻላል ባይሉ ምን እንበላት? ያለቆቻችን ምን በላት እያሉ ይመካከራሉ። ጭራሽ አለቆቻችን ያሉትን ንገራትና ኦኬ ይኸውልሽ አለቆቻችን ያሉት ምንድን ነው? ያው አንቺ ችግረኛ መሆንሽን ስለተረዳት በጣም ልጅ ደግሞ ተጎሳቅሎ ነበር አንቺ ጋር ያደገ የነበረው እና እኛ ጋር አሁን እንደምታየው አይደለም። አምሮበት ሰውነቱ ቆንጆ ሆኖ በጣም ተስማምቶታል። ትንሽ አታፍር ደግሞ ተበሳቆ ትላለህ። ብዙ የተመጣጠነ ምግብ ራሱ በጣም ነው የተስማማው ብታዩ። ስለዚህ እሱን ጠረን ይዞ ነው ያደገው። ተበሳቆ ጭራሽ ምን ለማለት እየፈለክ እንደው ምንም አልገባኝ። እኛ ጋር ሲመጣ በጣም ከሲታ ነበር፣ በጣም የተወለገ ነበር። አሁን ብታዩ ግን እንደዛ አይደለም። በጣም አምሮበታል። በጣም ቆንጆ ልጅ ነው። ስለዚህ አሁን ያለሽ እኛ ምንድነው ያንቺን ህይወት አጣርተን ተከታትለን ደርሰንበታል። በጣም በችግር ውስጥ እንዳለሽ አውቀን፣ ስለዚህ እስከ 1 ሳምንት ድረስ የምትታገሽበትን ነገር የተወሰነ ገንዘብ ለመስጠት የተወሰነ ገንዘብ የሚሰጥሽ ባለቆቻችን ተወስኗል። ምን እና ያን ገንዘብ ልሰጥሽ አስበናል። ምንድነው የምትለው? ልጅ እኮ ነው፣ ልጅ ህይወት እኮ ነው። ያንተ ገንዘብ ቀቀለ ብለው እሺ፣ ገደል ይዘው መግባት ትችላለህ። ከናለቆች ገደል ግባ። ትሰማኛለህ? እኔ ልጄን ነው የምፈልገው። ጭራሽ ተደራድረ መተህ ገንዘብ ምናምን ትለኛለህ። ትንሽ አታፍርም? ምን ይከብዳችሁ ያልሽ አንቺ? ትንሽ አይከብዳችሁ? ልጅ ማየት ትፈልጊያለሽ አይደል? በደንብ ነው የምፈልገው። ግን ደግሞ በዚህ ደግሞ ማዳመጥ አለብሽ። የምንልሽ ነገር መስማት አለብሽ። በእኛ ሀሳብ መስማማት። አሁን ብዙ ጊዜ ታክሰሻል እዚህ ደረስሽው። ትሰማኛለህ? ያንተ ብርህን ይዘው ቀቀለ ብለው ልጄን ነው የምፈልገው እኮ። 1 ሳምንት ታገሻልሽ እያልሽ እኮ ነው። በቃ 1 ሳምንት የምታገሰው? 1 ሳምንት ታገሺ። ገንዘብ አትፈልጊም? አልፈልግም። ምን አለሽ እና አንቺ አሁን ለ1 ሳምንት ራሱ የምታምሪበት ገንዘብ አለሽ? ትሰማኛለህ? አልፈልግም። በድህነት ለ1 ሳምንት ልጄን በድህነት ያሳድገዋለሁ። ምቾት የለመደ ልጅ ነው። አሁን እንዴት አድርገሽ ነው የምታኖሪው? ስለዚህ ልጁ ከመምጣቱ በፊት አንዳንድ ነገር የምታስተካክይበትን ገንዘብ እንስጥሽ እያልሽ ነው። አልፈልግም። ያንተ በቃ አልፈልግም ካልኩሽ የራስሽ ጉዳይ። ይቺ በቃ ትንሽ አታፍሩ? በየቀኑ እናቴ እያለቀሰች ጭራሽ አምሮበታል እንደዚህ ብሎበታል ትላለህ። ትንሽ እንደው እፍረት የሚባል ነገር አይሰማችሁ? በቃ ያለው መፍትሄ ነው። በዚህ ማትስማሚ ከሆነ ደህና መፍትሄ እንዳመጣ አስወጣት። በቃ ማትስማማ ከሆነ ትወጣለህ። ውጪ በቃ ሰማኛለህ። ልጄን እዚህ ውብዬ ልጄን ካላመጣህልኝ አልወጣም። ውብቲ ማንም የሚሰማሽ የለም። ለነገሩ በፊትም በጀርባም በኋላም የእናንተ አይደለ እንዴ? በወንጀለኛ ተካባችሁ ተጨመላልቃችሁ ነው ያላችሁት። እኔ ማን ይሰማኛል? እውነት ነው። ደሃዋን ማን ይሰማኛል? ማንም አይሰማኝም። አንተ ይኸውልህ ወፍሯል እንዲህ ብሏል የምትለውን ተውና ልጄን 1 ሳምንት ታገሺ። እኛ የራሳችን መንገድ አለን። ነገሮች እንዳይበላሹበት በጥንቃቄ ነው የምናደርገው። 1 ሳምንት አሁን በክብር ላይ ጠራንሽ፣ በስነ ስርዓት አለ እያወራሽንሽ ያለ ነው። ይሄ ሁሉ ለሚያሳየው እኮ ለአንቺ ያለንን ክብር ነው የሚያሳየው። ለማንም ሰው እንደዚህ አድርገን አናውቅም። ክብር አሳየኝ። በቃ አሁን ውጪ ልኝ። በቃ ያሰቃየኝ ክብር አሳየኝ። አንድ ነገር በለቃ አስወጣት። የማትሰማ ከሆነ ለምንድን ነው የምወጣው? ለምን ጠራኸኝ? ለምን እወጣለሁ? ስለዚህ መጀመሪያ የጠራህበትን ልጅን ካላመጣልኝ የትም አልሄድም። ገንዘቡ ተመለሽ አትይም። ገደለኝ። የምን አባህ ገንዘብ? እንደዛ እኮ ልጅ ገደል ግቡ። ገንዘባችሁን ይዛችሁ ገደል ግቡ። ልጅ እኮ ነው። በገንዘብ እኮ ሽጭልኝ እያላችሁኝ እኮ ነው ያላችሁት። ጭራሽ ገንዘብ ጭራሽ ትመካከራላችሁ። ካጠገብ እንደው አላሳዝናችሁ? ያለ ውሳኔ ነው። እዚህ ውሳኔ ላይ ደርሰናል። ከዚህ ካለፈ ግን ነገሮችን ታበላሻለሽ። የኔ ልጅ ማማር ባንቺም በልጁም ላይ ችግር ትፈጥሪያለሽ። ያንተ ልጅ እንዴት ሆኜ እንዳሳደግኩት ታውቃለህ? ያለ አባት ነው ያሳደግኩት። መከራዬን ያሳደግኩት ምን ነው ብዙ ሰው ባለበት ብዙ ነገር ባለበት ብዙ ስራ በሚሰራበት የኔ ልጅ ላይ ጥያችሁ ጣላችሁበት። ብዙ ልጅ ነው ያለው። ያንቺ ልጅ ብቻ አይደለም። የማን የተለቀቃለ? ያንቺ ልጅ ብቻ ላይ የተለቀቀው? ለነገሩ የታለ የለቀቅልኝ? የታለ ነው ለቀህ? ምን አደረከው? 1 ሳምንት ታገሺ። ምን አደረከው? 1 ሳምንት ታገሺ። ምንድነው የምትዘባረቀው? አንዴ ተላቋል፣ አንዴ ያልተለቀቀ ምንድነው የምትለው? ትሰማኛለህ? ያንተ ገንዘብ የሁለታችሁ ገንዘብ ገደል ይግባ። እናንተስ እንደው አሁን ወጣቶች ናችሁ። ሌላ ስራ ሰርቶ እንደመብላት የሰው እንባ የኔ እንባ ትንሽ እንደው አታከብሩትም?
ትንሽ አታፍርም? እምቢ ካልሽ በአንቺ ላይ ችግር የሚፈጠር ለምን እኔ እኮ ወስኜ እዚህ ድረስ እኮ የመጣሁት ማንንም ከጀርቤ ሳላደርግ ነው የመጣሁት። ምክንያቱም ልጄን ስለምፈልግ፣ ምክንያቱም በህይወቴ ስለማልፈራ ከፈለግ እንደፈለግ። እኛም እኮ እውነት ስለያዝን ነው አንድ ሳምንት ታገሽ ያለ አለማናገር እኮ እንችላለን። ትሰማኛለህ? አንቺንም አለማናገር በደንብ በቃ ነግረንሻል። ከዚህ በላይ ምን ነገር ማውራት አንፈልግም። አስወጣልኝ፣ በቃ አስወጣልኝ። አልወጣም። ለምን እወጣለሁ? ለምን እጪ በቃ ለምን አልወጣም? ገንዘብ አትፈልጊም? ገንዘብ ይዘሽ አትይዥም? የአንተ ገንዘብ ገደል ይግባ። ልጄን አልሸጠልህም። ጭራሽ ልጄን ሽጭልኝ እያልኩሽ አይደለም። ምን አለሽ ነው አንቺ? ምን እያልከኝ ነው? እና ከአንድ ሳምንት በኋላ ልጅሽን ትወስጂዋለሽ እያልሽ ነው ያለነው። እንደውም በጣም ጥሩ እንትን እያቀረብልሽ ነው። ካልጠበቅሽ ልጅሽን አንድ ሳምንት አልጠብቅም። ገንዘባችሁንም ይዛችሁ ወደምትሄዱበት ትሄዱልኛላችሁ። ልጄን ግን እፈልገዋለሁ። ልጄን እፈልገዋለሁ። እኔን ውሰዱኝ። ልጅሽን አታገኙ። በቃ ውጪ። በቃ ገንዘቡንም አንሰጥሽም። በቃ ውጪ። አታገኙ። ገንዘቡንም አትፈልጊ እኮ ነው። ውጪ። እኔ እምቢ ብላችሁ አሁን ተደራድራችሁ እናንተ የበላይ አለቃ አለኝ አይደል ያላችሁት? የበላይ አለቃ አላችሁ ገንዘቡን። ስለዚህ ገንዘቡን እናንተ ገንዘቡን ብሉና፣ መቼም ካዲዎች ናችሁ እናንተ። የማትበሉት ነገር የለም። የሰው ሀቅ ትበላላችሁ፣ ገንዘብ ትበላላችሁ፣ ሰው ትበላላችሁ። ሰው ከመብላትም እራሱ አይተናነስም። ከስራው ነው ይሄ ስራው ነው። ስራ ከሆነ ደግሞ ገንዘቡን ብላና ልጄን አምጣልኝ። በቃ ልጄን አምጣልኝ። ይሄን አሰራር መወስነው እኮ እኛ አይደለም፣ የበላይ ባለቆቻችን ነው። እኛ ገንዘቡን መውሰድ ብላ አንችልም። የግዴታ ገንዘቡን ብላ መቀበል አለብሽ። አሁን አንተ ደስተኛ ነህ በዚህ ህይወትህ? በጣም ደስተኛ ነኝ። እግዚኦ፣ ገንዘብ ደስታ አይሰጥም። እግዚኦ፣ እና ችግርሽን ታውቂዋለሽ፣ ምንም ህይወት ታውቂዋለሽ አይደል? ልጄን አጠመዳችሁብኝ። ሱስ ውስጥ የገባው በእናንተ ምክንያት። ተሳስተን ነው። ሱስ ውስጥ የገባው በእናንተ ምክንያት። ጫት የለመደብኝ በእናንተ ምክንያት። የሚያጨሰው በእናንተ ምክንያት። የሚጠጣው በእናንተ ምክንያት። ለካ እናንተ ናችሁ ወጥመድ ውስጥ ያስገባችሁት። ልጄ ምን አደረጋችሁ? ልጅ ነው፣ የደሃ ልጅ ነው። ምን አደረጋችሁ? ልብስ አጥቤ ይኸው እንደምታየኝ እጄን እያየህ ነው። እንዲሁኝ ነው ማሳድገው ልጄ እኮ። ነገርሽን እኮ እራራልኝ። ተረዳን። ስለዚህ አሁን ልጅሽን ልንለቀው ነው። አንድ ሳምንት ታገሺ እያልሽ። እኔ ደግሞ ምለው አንድ ሳምንት ለምንድን ነው ከለቀቀው? አሁን ለምን አትለቀው? ለምን ይሄ የኛ እንትን አይደለም። ኃላፊዎች አሉ፣ ከኛ በላይ ኃላፊዎች አሉ። ይሄ ስራው ሂደት ነው። ያንተ ስራ ሂደት። እኔ ላልቅስ፣ እኔ ልሰቃይ፣ እናንተ አለቃ እንደዚህ እንደዛ እያላችሁ እኔን አሰቃዩ። እንደ ቆይ እንደ ትንሽ እኔ በቃ አንድ ጊዜ ብቻ ሊሆንና ከዛ በኋላ እንደፈለጋችሁ አድርጉ። ከዛ እኔንም ከልጄ ጋር አብራችሁ ተጨምሩኛላችሁ፣ እንደፈለጋችሁ ትሆናላችሁ። ልጁን ማየታችን ለምንድን ነው የማይላየው? ለምን ማየታችን እኛም አይፈቀድልንም። እሺ ገንዘብ ስትሰጡ ግን ለእኔ ገንዘብ ስትሰጡ ይቻላል። እሱም እኛ ሀሳብ ገንዘቡ እጃችን ላይ ስላለ ነው፣ ስጡ ስለተባለ ነው። እሺ አለቃችሁ ነገር ከሳምንት በኋላ ታገኘዋለሽ። ዛሬ ነው ማግኘት ፈልጉ ነገርሽ እኮ ቁጭ ያለ በለዛ እዚህ ትያለሽ። አንቺ እስረኛ ትሆኛለሽ ካልፈልግሽ። እሺ እስረኛ ትሆኛለሽ አይደል ያልከው? እሰራኝ ልጄ ጋር ወስደህ እኛ እንወጣለን። አሁን ምንድን ነው የምትፈልጉት? ሌላ ወጥመድ ውስጥ ነው ራስሽን የከተትሽ ያለሽ። ልግባ ከዚህ በላይ አለሜን እኮ በቃ እኛ ከዚህ በላይ ምንም ነገር አንችልም። ህይወቴን እኮ ወስዳችሁብኛል። በቃ እኔን መውሰድ አይደለም የምትፈልጉት? እኔ ህይወትሽን እኔ እኮ ብፈራ እኮ ፖሊስ ወይ የሆነ ነገር ይዤ መምጣት እችል ነበር፣ ግን ለራሴ ህይወት አልፈራም፣ ለልጄ ነው የምፈራው። ስለዚህ ደግሞ እኔን መስዋዕትነት አድርጎኝ እያልኩኝ ነው። በቃ ልጄ ልቀቁልኝ። እስኪ አሁን ደውሉና መቼም አለቃችሁን ታዋሩታላችሁ። ደውሉና አገናኙኝ፣ ላውራ ልለምነው። እናንተ ተላላኪ እውነት ተላላኪ ከሆናችሁ እንዲሁኝ እያሳደጉኝ እያያችሁኝ ነው። እንዴት ተበሰቋቁኝ እያሳደጉኝ ነው። ላሳዝናችሁ ልለምናችሁ፣ እባካችሁ ደውሉልኝና እኔ ላውራው። በቃ አለቃችሁን ደውሉልኝ። እኔ በነገርሽ ነገር መስማማት ግዴታሽ ነው። ሀሳብ የምንለውጥ ሰዎች አይደለም፣ የተባለውን የምናደርግ ሰዎች። አልፈልግም፣ የእናንተን ገንዘብ አልፈልግም እያልኩኝ ነው። ገንዘቡንም ልጅሽንም ነው የማፈልጊው? ልጄን እፈልገዋለሁ። በልጅ አታስፈራሪ። ገንዘቡን ካልፈለግሽ አንቺ ከሄድሽ በኋላ ገንዘቡን አንፈልግም ብላለች። ምን እናድርግ የሚለውን ነገር ደግሞ ነገ እንወያያለን። እኛ ሳምንት ቀጥረንሽ ነበር። ስለዚህ አሁን እነሱ ስራ ላይ ናቸው። ስለዚህ ከዚህ በላይ እኛ ምንም ልንተባበርሽ አንችልም። እኛ ሁኔታሽን ስላየን ነው አሁን እየተባበርሽ ያለ ነው። ገንዘቡንም አልፈልግም የምትይ ከሆነ ምንም ልንረዳሽ አንችልም። ይሄ ነው በቃ የመጨረሻ አማራጫችን። አይ ሌላ ገንዘቡን አልፈልግም ልጅ ብቻ ነው የምፈልግ የምትይ ከሆነ ደግሞ ሌላ ጊዜ ነገ ደውለን አሁን እሱ የሉም ውጪ ናቸው ያሉት፣ አሳውቀን ደግሞ ምን እንደሚሉ እነግርሻለሁ። በቃ እንደዛ ነው ያለው አማራጭ እኛ በራሳችን መወሰን አንችልም እያልሽ ነው። አሁን እያወራሁ አልነበር እንዴ? አውርቶ አታውቅም? አውራዋለሁ አሁን የለም
በቃ በመታገኝበት መንገድ አግኝታ አገናኝ። እርግጠኛው ነኝ የምነግርሽ ደግሞ አለቃችን አንቺ እኛ ባቀረብልሽ ሀሳብ ማትስማሚ ከሆነ አልስማማም። የሚደሰት አይነት አልስማማም። በቃ ላይ ነው የምትፈርጂው። ሀሳብ ላምጣሽ። ቆይ ሀሳብ አምጪ አይደለም ባቀረብንልሽ ድርድር ተስማሚ። ልጅሽን ከ50 ዓመት በኋላ ገንዘብ ውሰጂ። አልፈልግም እያልኩ ነው። ገንዘብ አልፈልግም። ልጅሽን አትፈልጊም? ልጄን እፈልገዋለሁ። ልጅሽን ከፈለግሽ ገንዘቡ መቀበል አለብሽ። 1 ሳምንት መታገስ መጠበቅ አለብሽ። እሺ አሁን ገንዘብ ተቀበለ እንበል። ከዛስ አሁን ተቀብዬ ልጄን ትሰጡኛላችሁ ወይስ? አሁን አይደለም እኮ እኛ የምልሽን አትሰሚም እንዴ? በራሳችን የምንወስነው ውሳኔ አይደለም። ይሄ ኮሚቴ የወሰነ ውሳኔ ነው ያልኩሽ እኮ ነው። ሞኝ አድርጋችሁ የምትቆጥሩት ገንዘብ ሰጣችሁ ልጄን ሽጭላችሁ ልጄን እንደፈለጋችሁ ታረጉ። ይሄም ሰብአዊነት ተሰምቷቸው ነው። ለማንም ሰው እንደዚህ አድርገዋል። ገንዘብ ይቀበላሉ እንጂ ገንዘብ አይሰጡም። ሰብአዊነት ገደል ይግባ። ገንዘብ ይቀበላሉ እንጂ ገንዘብ አይሰጡም። ልጄን ብቻ ነው የምፈልገው። ያንተ ሰብአዊነት ኧረ ሰብአዊነት ተሰማችሁ አይደል? ትንሽ የሆነ እንትን አላችሁ፣ አዘናችሁ። በቃ ያለው ውሳኔ በጣም አዝናችሁ ሞታችኋል። እናንተ አይሁዶች ናችሁ። አይሁዶች ሰው በላ ናችሁ እናንተ። እሱ እኛ ምንም እዚህ ምን ተሳደብ ያለም የጠራንሽ አሁን ያለው ነገር እናሳውቅሽ ነው። ተሳደብኩ አይደለም እያሳወቅኩ። እንደዚህ ስለተናገርሽ መፍትሄ አይመጣም። አውሬ እንደሆናችሁ እየነገርኳችሁ ጭራሽ ገንዘብ ሰተነሽ የፈለግሽው ማለት ትችያለሽ። አውሬ የፈለግሽው ማለት ትችያለሽ። ሽያጭ አይደል? ሽያጭ እየተደራደራችሁልኝ ነው ያላችሁ። ለምን እኔንም እዛው አስገዙኝም እና ከልጄ ጋር ትደባልቁኝ? ይሄን ይቀራችሁ እናንተ። አሁን እናንተ መጥራት አልነበረብንም ግን አይደል? ለምንድን ነው ማጣራት? ሀሳብ ስለሆነ እንጂ እኔ የምስማማበት ሀሳብ አልነበረ አይደለ? እኔም እኮ እንደዚህ እንደሚፈጠር እኮ ገምቼ እኔ ጋር አውሩ። ሁለታችሁም አብራችሁ አታውሩ። እንደሚፈጠር ገምቼ እኔን አውሩኝ። ገና ስልክ ላይ እኮ ምን እንዳለች ስሰማ እንደዚህ እንደምትለኝ ገምቼ ነበር። አንቺ ለዚህ መምጣት አለ። እናት እኮ እኔ ምን እንድልፈልገህ ነው? እንደ ትንሽ አታፍርም? ለእናት ገንዘብ ልስጥሽና ልጅሽን 1 ሳምንት ጠብቂ። ይሄ ምን አይነት አማርኛ ነው? ችግር ላይ እንዳለች ስላወቅን ነው። የኔ ችግር እሱም ለጊዜው ለ1 ሳምንት እንድታገሽ ነው። የኔ ችግር የራሴ ችግር። በቃ ችግርሽ የምትፈቺው በገንዘብ ብቻ ነው። የኔ ልጄን ልቀቅልኝ እንጂ በችግር እንደዚህ አትሰሚኝም እንዴ? በቃ ውጪልኝ። በቃ ውጪ በቃ ውጪ ማትሰሚኝ ነው። ውጪልኝ በቃ። ለምንድን ነው ውጪ? ተወኝ፣ ልቀቀኝ። እኔ ልጅሽን አሰሚም እንዴ? በቃ ውጪ። ልጄን አሳይኝ። ውጪ በቃ። ልጄን አሳይኝ። ማታየኝ ምንም አታየኝ። በቃ ውጪ። እኔ በትዕግስት ነው ያወራው። ውጪ በቃ ውጪ። እግዚአብሔር ይፍረድባችሁ። በቃ ሌላ ምንም አላላችሁ። ይሄን መጨቃጨቅ እኮ ደዛ እንደምትል እንደምችል ገምቼ ነው። መስጀመር የሚሆን ሀሳብ ነው። ስልክ ላይ ራሱ እኮ እንዴት እንደምትጨቃጨቅ እዛው በስልክ መጨረስ ነበረብን። ስለዚህ ማድረግ ያለብን በቃ ትሄድ በቃ እሺ፣ ያለው ነገር አሳውቃቸው ነው አለቆቻችን። በቃ አልተስማማችሁ ወይንም ተነጋ ደውላችሁ ያለው ነገር ነገራችሁ። ሴትዮዋ ምንም ልትስማማ አልቻለችም እና ሌላ አማራጭ የምናደርገው ነገር ካለ እንድታሳውቀን ነበር። ምንም በሀሳባችን ልትስማማ አልቻለችም። በቃ ያለውን ነገር እንትን እንበልና አንተም አዲስ እንትን ነገር ካለ አሳውቀን። በቃ እሺ እንዳልከው እናደርጋለን። እሺ የምነግራችሁ ነገር እስኪኖር ድረስ በትዕግስት ጠብቁኝ አይደለ? አዎ እንግዲህ ውድ ተመልካቾቼ እስካሁን የተፈጠረውን ነገር እንዳያችሁት ነው። እነዚህ ሰዎች እንግዲህ በተዘዋዋሪም ሆነ በቀጥታ የኔን ስራ ማቆም ነው የሚፈልጉት። ለ1 ሳምንት ያህል ደግሞ ምንም አይነት ቪዲዮ እንዳልሰራና ምንም አይነት እንቅስቃሴ እንዳላደርግ ነው ሲጠይቁኝ እና ያው ሲያስጨንቁን የነበረው አይታችሁታል። ድጋሚም ድብቅ ካሜራ አስቀምጠን በነበረ ሰዓት በጓሮ በኩል እነሱ ጋር ልጆች እንዳሉና የልጆቹን ጤንነት እርስ በርስ ሲያወሩ ሰምተናል። እናንተም እንደሰማችሁ እርግጠኛ ነኝ። እንግዲህ ትንሽ ስራዬን ከበድ ሊያደርግብኝ የቻለውና ግራ ያጋባኝ ለጥቆማ የጠራችን እናት እንግዲህ እኛን ሳታሳውቀን ሲደውሉላት ቀጥ ብላ እዛ ቤት ሄዳ የነበረውን ሰጣ ገባና በገንዘብ ደግሞ ልጇን
ሊቀይሩባት ሲሞክሩ እሷም የተከራከረችውን ክርክር አይተን ለመገናኘት በቅተናል። ልጆቹን ሄጄ ማውጣት ይኖርብኛል። ግን ከዛ በፊት ለምን ይሄን እንዳደረገች መጠየቅ ስላለብኝና ሌላ የተለየ ያየችው ነገር ካለ ያው እኛ ከካሜራው ድብቅ ካሜራ ስለሆነ ወደ እንቅስቃሴዎችን አያሳየንም። አንድ ቦታ ላይ ነው እና ያለው ካሜራው። ሌላ ያየችው ነገር ካለ እንድትነግረን ከዛም በኋላ ደግሞ ወደዛ ቤት ሄደን ቅድም የገባሁበትን ጓሮ ያያችሁት ይመስለኛል። እዛ አካባቢ 2 ክፍሎች አይቻለሁ። ከሁለቱ አንዱ ክፍል ውስጥ ነው ሊሆኑ የሚችሉት። ከዛ ክፍል ውስጥ እንግዲህ ልጆቹን ልናስወጣ እሷም ደግሞ የኔ ነው የምትለው ልጅ የራሷን ልጅ ከዛ መሀል እንድታወጣ እሷንም ይዘናት የምንሄድ ነው የሚሆነው። እናንተ ግን ውድ ቤተሰቦቻችን ከመጀመሪያው ጀምራችሁ ይህንን ታሪክ ከሷ ከመስማት ጀምረን እኔ እዛ ቤት ሄጄ ብቻ እስካሁን ድረስ ያለውን ነገር ስታዩና ስትከታተሉ ስለነበረ ሳላመሰግን ወደ ጉዳይ መግባት አልፈለኩም። ውድ ቤተሰቦቼ ከዚህ ቀደም በሰራቸው ቪዲዮዎች ላይ እንደተናገርኩት እንግዲህ እይታ እያነሰን ነው። በአለን ልክ ሳይሆን ያለንን እንኳን የሩብሩዋን ያህል እንኳን እይታ እያገኘን ስላልሆነ ምን እንደተፈጠረና ለምን ማየት እንዳቆምን እስኪ ውድ ቤተሰቦቻችን ኮሜንት ሴክሽኑ ላይ እንመካከርበት። ማስተካከልና መደረግ ያለበት ነገር ካለ ደግሞ ሀሳብ አስተያየታችሁን አትንፈጉኝ እላለሁ። ላይክ፣ ሼር፣ ሰብስክራይብ አይረሳ። አሁንም በድጋሚ ሀሳብ አስተያየት ደግሞ ኮሜንት ሴክሽን ላይ በማስቀመጥ እንደ ከዚህ ቀደሙ አብሮነታችሁን አሳዩኝ እላለሁ። ልጆቹ ላይ መዘግየት ስለሌለብን ትንሽ ከእህቴ ጋር ቆይታ እናርግና ወደ ልጆቹ ጋር መወስዳችሁ ይሆናል። እስከዛው ግን ሰላም ቆዩልኝ። እህቴ አሁን ሳትነግሪኝ እዛ ቦታ መሄድ እንዳልነበረብሽ ቅድም በተደጋጋሚ እየነገርኩሽ ነበረ። ሊያጠቁሽም ሊችሉ ይችላሉ። የሆነ ነገር ብቻ ሊፈጠር ይችል ነበር። ነገር ግን እኔ ቤት ውስጥ ካሜራ አስቀምጬ ስለነበረ ያለውን ሪያክሽን በአጠቃላይ ይቻለሁ። ምንድነው እስቲ ከካሜራው ውጪ እኛ ያላየነው አንቺ ያየሽው ብለሽ የምታስቢያቸው ነገሮች አሉ እዛ ቤት ውስጥ ወይ ግቢ ውስጥ? እኔ ለእኔ ህይወት አላሰብኩም። የማስበው ለልጄ ህይወት ነው። አሁንም ደጋግሜ የኔን ህይወት ውሰዱትና ልጄ መልሱልኝ እያልኩኝ ነበረ። ግን ስላስፈቀዳችሁ ስለሄድኩኝ ይቅርታ። አንተንም ስላወቀ አንተ ጋርም በቃ እንቅስቃሴ እንዳላረግ እነሱ ምንም አይነት ነገር እንቅስቃሴ እንዳላረግ ልጄን እንዳልፈልግ ሰው እንዳልጠራ በቃ ከማንም ጋር መገናኘት እንደሌለብኝ በቃ የተገናኘኋቸውን ሰዎች እንደሚያውቋቸው ምናምን ነው የነገረኝ። በዚህ ጥፋቴ ነው እናንተ ሳላስፈቅድ በመሄዴ። ግን ጨነቀኝ። እናት ነኝ። ይዞልኝ የመጣ መሰለኝ ልጄ። እኔ ቶሎ ነው ይፈልግሻለሁ ሲለኝ መጣሁ። ያን ነው አሁን እኮ እንደ እናት እውነት ነው። እኛ ጋር የምትደውይበትም ጊዜ ላይኖርሽ ይችላል። እንዳልኩሽ እንግዲህ ቤት ውስጥ ካሜራ አስቀምጠን ስለነበረ ሲደወልልሽም እዛ ቤትም ስትሄጂ እኛ አይተናል። ግን ምንም አይፈጠርም ብለን ነው እኛ ከውጭ ጥበቃ እያደረግን ስለሆነ ምንም እንደማይፈጠር እርግጠኛ ስለነበርን ነው። ነገሮችን ለማስተካከል ነው ብቻ እዛ ቤት ካሜራ የተቀመጠው። ውድ ቤተሰቦች እንግዲህ ብዙ ነገር አይታችኋል። ብዙ ነገር ሲያወሩ ሰምተናል። እኔም ስራ እንዳቆም በተደጋጋሚ እንግዲህ የሚመጡ ዛቻዎች፣ ማስፈራሪያዎች አሉ። አሁን ላይ ግን በሰው ልጆች በህፃናት ልጆች ላይ እገታ አድርገው እነዛ ልጆች የምንለቃቸው አንተ ለአንድ ሳምንት ምንም አይነት ቪዲዮ ሳትሰራ ስራም ሳትሰራ ካየን ነው እንጂ ከዛ ውጪ ልንለቅልህ አንችልም ነው ያሉኝ። ውድ ቤተሰቦች እንግዲህ ተፈተነ ያለው ነው የሆነብን። እንግዲህ ስንት ጊዜያችን በስራችን ላይ ብዙ መሰናክሎች፣ ብዙ ችግሮች ሲፈጠሩብን ቆይተናል። ያሁኑ ደግሞ ባሰ ማለት ልጆች ስለሆኑ ህፃናት ስለሆኑ ትልቅ ሰው ቢሆን ጊዜ ቢሰጠውም ራሱን ሰርቫይቭ ያደርጋል ይቆያል ብለን እናስባለን። ህፃናት ግን ስለሆኑ ለህፃናቶቹ ስል የተቻለኝን ሁሉ ለማድረግ ዛሬ እንግዲህ ወስነናል። ሳምንት የምንጠብቅበት ምክንያት የለም። እነዚህንም ልጆች ግቢ ውስጥ አሉ የተባሉትን ልጆች እንግዲህ ድምጻችንን አጥፍተን ሄደን ካሜራማናችንን እና የስራ ባልደረቦቻችንን ራቅ አድርገን አቁመን እስኪ እዛ ቤት ውስጥ ምን ያህል ልጆች እንዳሉ ደግሞ አውጥተን እናያለን ማለት ነው። እናንተ ግን አብሮነታችሁ አይለየም። አሁንም በድጋሚ የሚጠይቀው እይታችሁን እያጣሁ ነውና የተፈጠረ ችግር ካለ የማናይበት ምክንያት ከተፈጠረ አሁንም ሀሳብ መስጫው ላይ ሀሳብ እየሰጠንበት መስተካከል ያለበት መሰራት ያለበትን ነገር ሁሉ ከእናንተ ጠብቃለሁ። ምክንያቱም ከመጀመሪያው ይህን ስራ ከመጀመር እስካሁን ድረስ እንግዲህ ከጎን ያላችሁት በሀሳብ በአስተያየት በምኞት የምትደግፉኝ ውድ ቤተሰቦቼ እናንተ ናችሁና አሁንም አብሮነታችሁን እንፈልጋለሁ። አብሮነታችሁ አንሶኛል እያልኩ ነው። ውድ ቤተሰቦቼ አለናንተ የድካምና የልፋት ውጤት አይታወቅምና በተቻላችሁ አቅም ለወዳጅ ለዘመድ ለጓደኛ እንዲሁም ለቤተሰብ በአጠቃላይ ለኔ ለምትሉት ሰው ቪዲዮን ሼር አድርጉት። ሁሉም የሚማርበት ሁሉም ያለበት ህይወት ነውና አሁን ላይ ደግሞ በተደጋጋሚ እየሰማን ያለነው በመኪናዎች እየዞሩ ለህፃናት ከረሜላ ገዛላለሁ ብስኩት ገዛላለሁ በሚል ምክንያት ልጆች እያገቱ
አዲስ አበባ ከተማ ላይ እነዚህ አይነት ነገሮች እንዳይበዙና በጣም እየተሰሩበት ያለ ስራዎች እንደ ስራ ብለው የያዙ ሰዎች እንዳሉ ሰምተናል። እንግዲህ መስማትና መጠንቀቅ ስላለባችሁ ለእናንተ ይሄን ኢንፎርሜሽን ነግራችኋለሁ። ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት ደግሞ ኮሜንት ሴክሽን ላይ ይቀመጥልን። እነዚህ ልጆች ላይ አንቆይባቸው፣ ሄደን እነሱን እናገኛቸው። ከዛ መልሰን ከኔ ጋር የምንገናኝ ይሆናል። እስከዛው ቸር ቆዩልኝ። ሰላም ቁጭ በል። እሺ እንዴት ናችሁ? አለን ይመስገን። ምን ደረስን? በጣም ትቀልዳለህ። እንዴት? አሁን አንተ ለችግሩ መፍትሄ በአንተ ቤት አምጥተሃል። አሁን ትልቅ ስራ እንደሰራ ነው አይደል የምታስበው? ምን ማለት ነው? ዝም ብለህ በአየር ላይ ትሮጣለህ እንዴ? አርፈህ እንድትቀመጥ ነግረንህ ነበር። ስለዚህ መንገድ ብቻ ሳይሆን አስጠንቀቀንህ ነበር። እናንተ ብዙ ስራዎች እንደሰራ ሰማ እንደነገርህ ብዙ ሰዎች አለን አንተ ኦኬ። አሁን ልጆቹንም እንደወሰድኳቸው ኢንፎርሜሽን ተነግሯቸዋል። አረ ልጆች እንዳስለቀቅ ምናምን ሰምተናል ሳይሆን አይተናል፣ ያለውን ነገር አይተናል። እኛ ምን አሰማም? በእኛ በምንል መንገድ ለምን አትሄድም? ምንም እኮ መፍትሄ እያመጣ አይደለም። በጣም ነው የምትቀልደው። አሁን በአንተ ትልቅ ስራ እንደሰራ ነው የምታስበው። ችግራችንን እና ችግር እንደፈጠርክ ነው የምታስበው። ምንም ያደረግከው ነገር የለም። ችግር መፍጠር አይደለም። በቃ እኔ ስራዬ ነው ይሄን ነገር አድርጌያለሁ። ጥፋትም ከሆነ ደግሞ ያው ይቅርታ ልጠይቃ። እንግዲህ እንዳላችሁት እጃችሁ ረጅም ነው፣ ሰዎች ይከታተሉ። ለምን ታዲያ ልጆቹን ስናስወጣቸው ያቺስ እናት ልጅ የለም ብላ ስታለቅስ ዝም አላችሁ? ለምን እዛ ቦታው ላይ አልተገኛችሁ? የልጅቷን የእናትየዋን ልጅ እንደማታገኝ ነው እናውቅ ነበር። ቀድመን እናውቅ ነበር። ስለ ልጁ አልነበረም ነበር። አንተ በምትሄድበት መንገድ በምትሄድበት ርቀት ልጁን ማግኘት እንደማትችል እናውቃለን። ስለዚህ ልንፈትሽ ፈልገን ነበር። አንተም ትኩረት እያደረግህ ስለነበረ ትኩረት ያደረግበትን ነገር ደግሞ እኛ ደግሞ ጥንቃቄ እናደርጋለን። ገንዘብ የለም። ስለዚህ አሁን አንተ ዝም ብለህ ነው የምትፍጨረጨረው። አገኘኸው? ልጁን ይዘሃል? ያስከው? የለም። ታዲያ ምንድን ነው? በጣም ትቀልዳለህ። ራሷን ስታብን ነበረ። እሷን ሆስፒታል አድርሰን ምናምን ነው ወደ እናንተ የመጣሁት። እኔ እኮ ገንዘብ የላትም እች ሴትዮ። ከሌለው ሰው ምንድን ነው የምትፈልጉት ነው እኮ። እኛም ከእሷ እኮ ገንዘብ አንፈልግም። ታዲያ የኔን ስራ ማቆም ነው። እኔ ደግሞ ለዚች እናት ልጇን መስጠት አለብኝ ነው። እኛም እኮ ከአንድ ሳምንት በኋላ ለእናትየው ልጇን ልሰጣት ተስማምተናል እኮ አይደለ? ነገርናት። አንሰማም። አንድ ሳምንት ታገሻልናት። እኛ በራሳችን የምንወስነው ውሳኔ የለም አይደል እንዴ? አንድ ሳምንት ታገሻልናት። እየየ ትላለች። ምንም እንድታዳምጠን አልቻለችም። አንተ ደግሞ በራስህ ሄደህ ትፍጨረጨራለህ። በአየር ላይ እንደምሮጥ ነው። ምንም ያመጣኸው መፍትሄ የለም። እንዴት ነው? ለምንድን ነው ዝም ብለህ የምትንፈራገጠው? አሁን በአንተ ፊት በቃ አሁን ትልቅ ስራ እንደሰራ ነው። የሆነ እንደረበሽከን ነው። የሆነ ትልቅ ነገር እንዳደረግ ነው አይደል የምታስበው? ጅል በጣም ጅል፣ የመጨረሻ ጅል ነው። 4 እና 5 ህጻናት እኮ ነው ያስወጣው። በጣም ኦኬ። ከዚህም የተለየ ልጆች አሉ ነው እናንተ ጋር? በ30 የሚቆጠሩ ልጆች እጃችን ላይ ምን ቢዝነስ አድርጋችሁታል ነው? ይሄን ነገር ትንሽ የሚባለው ቢዝነስ ነው። ስራችን ነው አለ እኮ። ምንድነው አሁን አንተ እንደዚህ የሚያንፈራግጥህ? እኛ ምን ነግረን ነገር አሰማም ማለት ነው? አሁን እኮ የምትሉኝን አለመስማት ሳይሆን እዚህ ጋር ያሉት እናቶች እንዴት ይሆኑ ነው? እናንተ ስራ እየሰራን ነው ብላችሁ ስራ አድርጋችሁታል። እናቶቻቸው እንዴት ይሆኑ? እነዚህ ልጆች እንዴት ነው? ስራው በጥንቃቄ የሚሰራ ስራ ነው። አንድ ሰው የሚወስነው ስራ አይደለም። ተነጋግረን ተደራድረን የምንወስነው ውሳኔ ነው። አልደጋግመን ነገርን እኮ። ስለዚህ እነሱ አለቀሱ አላለቀሱ ምንም የሚፈይዱት ነገር የለም። ስራ ነው ይሄ በቃ። ገንዘብና ገንዘብ ነው የሚያስፈልገው። እዚህ ጋር አለቀሱ ተንፈራገጡ ምናምን ትል ማንም የሚሰማ የለም። ስንት ፖሊስ ተከታትሎ ሊይዘን ያልቻለው አንተ በምን ደረጃ አስበን ነው ታጋልጠን እዚህ ድረስ የመጣው? ወይ ደግሞ በምን ደረጃ አስበን? አሁን እኔ ስለሌላው ፖሊስ የሚመለከተኝ ጉዳይ የለም። የምትሄድበት ርቀት ደግሞ ትክክል እንዳልሆነ እየነገረን ነው። አይ አሁን እናንተ የኔን ርቀትና የኔን እንቅስቃሴ ልትገድቡብኝ አትችሉም። ከዚህ ካለፈው እኮ ይኸውልህ አንተም ላይ እኮ የሚደርስብህ ነገር ነው። በእኔ የሚደርሰውን እኔ እቀበላለሁ። ግን ምንም የማያውቁ ህጻናት ግን እንዲለቀቁ ፈልጋለሁ። ለአንተ ነው ምንም የማያውቁ። ለእኛ ግን እያንዳንዱ ልጅ ገንዘብ ነው። ሁሉም ነገር እኛ የምንፈታው እዚህ በገንዘብ ነው። ይሄ ሰብአዊነት ርህራሄ ምናምን የሚባለው ነገር እዛ ቤት አስቀምጥ። እሺ ለዚች ደሃ እናት እንኳን ገንዘቡን ተውና ልጄን ስጡኝ እያለች ነው። የዚች የደሃ ልጅና
እኔ ምን አይነት እኔ አልገባኝም ሀሳባችሁም ጥቅማችሁም አሁን በዚህ ጉዳይ ላይ እያደረጋችሁ ያላችሁት። ለዛም ነው የምከራከረው ሁል ጊዜ እየመጣው እንጂ አዲስ ነገር ሳይኖረው አይደለም። እኔ ግን ልቤ እንዲያርፍና ደስ እንዲለኝ እንደሞተ ነው እንደሌለ ነው ምንድነው የምታስበው አንተ? እኔ እንደሞት እኔ ያለ አይመስለኝም። ምክንያቱም ካሉት ልጆች ጋር ልናገኘው እንችል ነበር አይደል እንዴ? ነገር ነው እኮ እኛ ልጁ አለ በህይወት አለ አለ። ኦኬ ካለ የት አለ? ኦኬ እሺ። ስለዚህ በህይወት አለ ብለናል። በቃ በህይወት አለ። በህይወት መኖሩን አይደለም የሚፈልጉት። እኔ በህይወት መኖሩን ካላየው በምን አምናለሁ? እቺ እናትስ በህይወት ካላየችው በምን ታምናለች? ይሄንን ነው እኮ መገንዘብ ያደርጋል። ለምን አታምነንም? እኛ አሁን አንተ በመፍትሄ ብለህ ባደረገው ነገር ላይ መፍትሄ አላመጣህም። አርኛ ደግሞ ቃላችንን የምናገረው ነገር እመነን እመነን። ስለዚህ አሁን እኛ በህይወት አለ አልን። እኔ አምናለሁ። ይኸውልህ አሁን እንደበፊቱ ካሜራ ይዤ አይደለም የመጣሁት አይደል? እዚህ ቤት ራሴን ችዬ መረዳዳት ካለብን መነጋገር ያለብን ነገር ካለ እንነጋገርና እንፍተው። አንተ እኮ በመነጋገረው ነገር እየሄድክ አይደል? ባለፈው አውርተን በጨረስነው ጉዳይ ላይ ኦኬ እሺ። እኔ አሁን አጥፍቼ ይሆናል። ኦኬ ሶሪ በቃ ላጠፋሁት ጥፋት እንዳልኳችሁ ስራዬ ስሜቴ ስለሚያደርገኝ ነው ጥፋት ያጠፋሁት አይደል? እሱን ይቅርታ አድርጉልኝና እንደ አዲስ እንደራደር እንነጋገርና ስራችንን በአግባቡ መስራት እንችላለን። ተረድተኛል? አዎ እኛም እኮ ይኸውልህ እናንተ ትኩረት ስላደረጋችሁበት እኛም ልጁ ላይ ትኩረት አደረግን። ይኸው 4 ልጆች ውስጥ እኮ ምንም የተፈጠረ ነገር የለም። በእኛ ላይ ትኩረት ስላደረግንበት ትኩረት አድርገን ልጁ በጥንቃቄ እንዲጠበቅ እያደረግን ነው። ስለዚህ ልጁ አለ በህይወት አለ አለ። ስለዚህ ግን ልዩ ጥበቃና እንክብካቤ እየተደረገለት እንዳለም ደግሞ እየነገርኩ ነው። ሶ ማየት ከፈለኩስ ነው አሁን ይኸውልህ እኔ አለ ብትለኝ ይሄ ልጅ በህይወት ቅድም ይቅርታ እጄን የሆነ ነገር ቀርጥፎኛል እዛና በተደጋጋሚ አለ ብትለኝ ምንም የሚፈጠር ነገር የለም። ገብቷል? ካላየሁት እቺም እናት ልጇን ካላየች አትረጋጋም። እኛም ተረጋግተን ያሰብነው ነገር ማድረግ አንችልም ነው ቁም ነገር እንጂ እኔ ከእናንተ ጋር ይሄን ያህል ቁጭ ብዬ የምጨቃጨቅ የምከራከር ሰው አይደለሁ። በአግባብነቱ እኔ በምሰራበት ሁኔታ አንጠልጥዬ ሁለታችሁንም ወደ ህግ መውሰድ ይችላል። አሁንም የምነግርህ ነገር አሁን ያ መፍትሄ አለው እኛ የለውም። መፍትሄ ስለሌለው ነው እኔ ከእናንተ ጋር ሁለታችንን የምታየው ከኛ ጀርባ ብዙ ሰዎች አሉ። መፍትሄ የለውም። ስለዚህ እኛ ምን ነገር ስማ ገባኝ እኮ እኔ ከእናንተ ጋር መደባደብ መታገል እነዚህ ልጆች ሊያሰጠኝ አይችልም። እነዚህ ልጆች ይቆያሉ። ህግ ቦታም በወስዳችሁ ህግ ቦታ ካላመናችሁም ልጆች ያሉበትን መናገር ካልተቻለ እነዚህ ልጆች ጭራሽ እየጎዷቸው እንደሚመጣ ስለተሰማኝ ነው አሁን ብቻዬን መጥቼ እንደ ወንድም እንደዚህ እናርግ ምን ይሻላል ምን እናርግ እኮ እያልኩ ያሉት። ያ ነው አየህ የሚያስማማን ያ ነገር ልጁን አሳዩኝ እኔም ልመን እናትየውም በህይወት እንዳለ ተወቅና ከዚህ በኋላ ያለውን ነገር ደግሞ ራሳችን እንደተባባልነው ተነጋግረን መፍትሄዎችን ለመፍጠር እንሞክር። በቃ ልጁ እንዳለ እናሳያለን። ከዛ ካየ በኋላ ግን ያለን ሳምንት ጊዜ ትጠብቃለህ። ከዛ ውጭ ግን የሆነ ነገር ችግር ቢፈጠር ግን ያ ችግር እኔ ወስዳለሁ ኃላፊነቱን። ምንም የሚፈጠር ነገር የለም። እቺም እናት የተባለች እንግዲህ የልጁ እናት ተመልሳ ወደዚህ እንዳትመጣ እናንተንም እንዳታስቸግራችሁ በተቻለኝ አቅም የምችለውን ነገር አደርጋለሁ። እናንተም በተቻላችሁ አቅም እኔ ስራ እንዳቆም እነዚህ ልጆች እንዲጎዱ አልፈልግም። ስራው ቢቀር ይሻለኛል። ለምን ስራ አቆምን ብዬ እነዚህ ልጆች ከተጎዱ ነገ እኔ መስራቴ ትርጉም አይኖርም። ኦኬ ወለኛ አሁን እኛ ተመርጠን ነው ገባ። አሁን በንግግር የማያምኑ የኛ ጓደኞች አሉ። አሁን እዚህ ቢመጡ ካንተ ጋር ድብድብ ነው የሚገጥሙት። ያ መፍትሄ የለውም እንጂ እኔም እኮ ይኸውልህ በዛ ነው እኛ አሁን በንግግር የምናምን ስለሆነ ነው እየነገርን ያለ ነው። ስለዚህ አሁን እኛ ተነጋግረናል ከሱ ጋር ችግር የለውም እናሳያለን። አንተ ሴትዮዋን ሄደህ አሳምናት አረጋጋት። ከዛ ጊዜ እዛ አሳምናት በቃ እናሳይ። ስለዚህ ልጁን ማየት ፈልጋለሁ። ወደ ልጁ ጋር እንሂድ። እሺ ተነሱ። ስለዚህ ያየነው ቦታ ይሄ ነው የሚመስለው።
አለ እዚህ ውስጥ አለ ልጅ ይመስለኛል። እዚህ ክፍል ውስጥ መሰሉ። እዚህ ክፍል ውስጥ ነው። እሺ እዚህ ውስጥ ይሻለ። አረ ለምን ነገር የለም። ልጅ አይደለም ይሄ ልጅ አይደለም ይሄ ልጅ አይደለም አለ የለም ማንም የለም እዚህ የለም። እሺ እነሱን ላውራቸው። አንቺ ተረጋጊና እነሱን ላግኛቸው። እሺ